አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የፋቲ ቤተሰቦች እንዴት ናችሁ? የኔ ደስታ የሚያስደስታችሁ ክፋት የሚያስከፋችሁ ዛሬ በደስታ መጥቻለሁ። በስንት መከራ፣ በስንት ስቃይ፣ በስንት ችግር በኋላ አልሐምዱሊላህ ወላሂ አልዓዚም ዛሬ ጠዋት ራሱ ተነስቼ ይሄን ሀክል ለፍቼ በቃ ምንድን ነው ብዬ ጠዋት ተነስቼ በጣም በሀሳብ ጭንቅ ብዬ ሄጄ ነበረ። ዛሬ ደግሞ አላህ አስደስቶኛል ውዶቼ፣ አልሐምዱሊላህ። በስንት መከራ በስንት በጊፍትም ቢሆን በእይታ አይደለም። የእውነት መናገር እኔ ውሸት አላወራም። በጊፍት ብዙ አረቦች እንዲሁም አበሻዎችም እየመጡ እንግዲህ አዝኑልኝ ጊፍት እየሰጠኝ ቆጠራለኝ። ይሄው ዶላር ማስቆጠር ከጀመርኩ አራተኛ ወሬ ነው። እይታ ስለሌላ አልቆጠረልኝም። በግፍት ነው ይሄንም ራሱ የቆጠረኝ። ሀቂቃ ለመናገር እውነቱን ነው እና አልሐምዱሊላህ በሱም ቢሆን አላህ አልጣለልኝም። ልፋቴንና በጣም ደክሞኝ በላይ ራሱ ብዙ ሰዓት ቆይቼ በዋይፋ ተፈትኜ በብዙ ነገር ተፈትኜ ከዛ በኋላ ከፈተና በኋላ ደስታ ነው አልሐምዱሊላህ። አሁን አልሐምዱሊላህ ካፍሎኛል እላችኋለሁ ውዶቼ። ዩቱብ ማክፈት የምትፈልጉ ልጆች ክፈቱት። ግን እንግዲህ አሁን ለምሳሌ እኛ ኢትዮጵያ ላይ ያለን ልጆች ለምሳሌ ለእናንተ ከምሳሌ እንድንሆን ማንም አላየንም። ቢያይልን ኖሮ እኔ እስካሁን ሶስተኛ ጊዜ የሚቀበልበት ነበረ። ይኸው በስንት ስቃይ በስንት መከራ አሁን ነው አልሐምዱሊላህ ረብል ዓለሚን በስንት ድካም በስንት መከራ በኋላ ይኸው አሁን ከፍሎኛል። ትንሽ ጨልሟል። ማብራቱን ደግሞ ሳደስቲ ማብራቱን አብሬ እኔ ነው በቃ ብዙም አይታይም ብዬ ነው ዘርጎት ማብራቱን እና ለእናንተ ከምሳሌ እንድንሆን የምንለቃቸው ቪዲዮዎች አስጠላ አምራ እዩት እስከ መጨረሻ ድረስ። አሁን ብዙ ዩቲዩበር እዛ ማዳም ቤት ሆኖ በመዳም ስራ ላይ አውቃለሁ። ማዳም እየጠራች የሆነ ነገር እየሰራችሁ ሰዓታችን እንሞላለን ሰብስክራይብ እንሞላለን ብላችሁ እጅሽን ከልክል እና የምትሰሩ ዩቲዩበሮች አላችሁ። ግን ይሄን ዩቲዩበሮች አሁን እኛ አሁን ወላሂ ላዝም ጉዳዮች አሁን ከሀላባው ቢያንስ ሁለት ምናምን ልጆች ሊሸጡ ነው ዩቱባቸው። እዛም ሆነ ያልጋ አንዴ ከፍሏታል። እዚህ መጣ የምሰራበት ነገር ራሱ ግራ ገባት። ቢሰራ ራሱ የኛ ራሱ ማን ያያል? ብዙ ሰው እየሳቃ ድራማ እያራገን ነው። እናንተ ግን እኛ መዳም ቅመሞችን አበረታታችሁ ለእናንተ ተምሳሌ እንድንሆን አታርጉ አታዩ። እስቲ የኔን ቪዲዮ ከፍታችሁ ይውሉት ሁላችሁ የሚያስጠላም የሚያምርም እኔ በመጠኔ አሁን ላይ ስራዎቹንም እየመካከልኩ አግዙልኝ። ካለ በታች ማዘዝ የምትፈልጉ እየፈለጋችሁን ነገር ይዘዙኝ። እንደዚህ አይነት እንፈልጋለን ብሉ ሄጄ አሳያቸዋለሁ። ተማማኝ በተዋምነት መግዛት ያላችሁ አንዳንዶቹ ሳይገዙ ሂጂ ብሎ የሚያቃጥል ብዙ ሰው አለ እንዳልከ እና ነፍስ ያዩን አያሸንፉ ዋጋው ይሄን ያክል ነው ሲባል ማግዛት የሚያቆሙ አሉት። ማለት ዝም ብሎ በፀሐይ እኛን የሚያንከራትቱ አለ በውስጥ ገብቶ ማለት ነው። እና እስቲ ለእናንተ ተምሳሌ እንድንሆን አበረታቱ እስከ መጨረሻው አትሰለቹት። ነገም ገብታችሁ ዛሬም ገብታችሁ አበረታቱ። እስካሁን እናንተ ብታውልኝ እኔ 3 ዓመት ተቀብዬ ነበር። አሁን ራሱ ብዙ ሰዓት ላይ አልቅሼ ነው ብዙዎቹ በኮሽናስ ያዩ እቺ ምስኪን ናት እያሉ መጥቶ ብዙ አረቦች ነው ግፍት የሰጡኝ። በዛ ነው የከፈለኝ አልሐምዱሊላህ። እኔ 22500 ብር ወጪ አውጥቻለሁ ለዋይፋና የሚያስተካክለኝ ሳብ 6500 በፊት ነው። አሁን ይጀምራል ዩቲዩብ ሞኔ የሚያረጋኝ። ለዋይፋ ደግሞ 16000 ብር ከፍያለሁ። እንደውም ለአመት ከፍዬ በውስጥ በመሃል ደግሞ ሲስተሙ ሲበላሽ ካደኝ 6 ወር ብቻ ተጠቀምኩ 10000 ብር ወሰደ። እንደገና ይሄን ያክል ለብቻ እንደው አላውቀውም ብዬ እንደገና 2000 ወር በአንድ ወር 2000 እየከፈል ጠቅላላው የዋታ 16000 ብር አልቄያለሁ።
አንድ ላይ 22500 ጨርሻለሁ። ግን እስከዛ ድረስ እየከፈለኝ አልደረሰም። ሁሉንም አልሐምዱሊላህ ከባሉ ይሻላል። አላህን ደግሞ አመሰግናለሁ። በእነሱ ሰበብ ቢሆን ከፍሎኛል። ግን እናንተ ቪዲዮ እስከ መጨረሻ ነገ እናንተ አባጋር መጣችሁ ቪዲዮ እንሰራለን ዩቲዩብ እንሰራለን ብላችሁ የምትለፉ ብዙ ሰዎች አላችሁ። ሰዓት አልሞላልኝም ሀገር ሊገባ ነው ሰብስክራይብ አልሞላልኝም የምትሉት አላችሁ። ግን እናንተ አሁን እዚህ ገብታችሁ እይታ ከሌለ መሽጠት ያክል የሚደርሱት እንሸጣለን ትላላችሁ። ለምን እይታ የለውም? እይታ ከሌለ አይከፍሉም፣ ዩቲዩብ አይቆጥሩም። እንደሰራችሁ ታክል ነው በቀን ይሰጣል። በቀን ሳንቲም ነው የሚሰጣል። ሳንቲም ማለት እኮ አስቡት። ሳንቲም እኮ ምንም የለም በኢትዮጵያ ዋይፋይ አስቡት እናንተ። እኔ አሁን በአንድ ወር $4 ቆጥራለሁ። ዋይፋው 2000 ነው አስቡት። በሁለት ወር $8 ተቆጠራላችሁ። 4000 ብር አለቃ። እሱም ቢኖር $70 ነው። እንዴት ነው እኛ ሀገር ቤት ገብተን እንሰራለን ብላችሁ የምታቀርቡ የመዳን ቅመሞች እኛ ተመሳለ እንደሆናችሁ አበረታቱ። ዝም ብሎ አይደለም የሚከፍለው። ብዙ ጓደኞቼ የሚገዛ ሰው ሞኒ የሆነና ሞኒ ያልሆነ ዩቲዩብ አለን ኢትዮጵያ ገብተን እይታ የለንም እንሸጣለን ፈልግልኝ የሚሉ ልጆች አሉ። ስለዚህ እናንተ ነገ ተስፋ እንዳትቆርጡ እኛንም ማበረታቱ። ከላይክ በሼር ከጎናችን ሁሉ ወደ ኢትዮጵያ በጣም አንደኛ ለእናንተ መጥፎ ለማናገር ለእናንተ ለማስፈራራት ለእናንተ ደግሞ ሀገር ቤት እንገባለን ብላችሁ ስትጓጉ እኛ ደግሞ በችግር ስንሆን እኛ ስታም ሞራላችሁ ይቀንሳል። ስለዚህ አበረታቱ። ላይክ እያደረጋችሁ እያደረጋችሁ ብታበረታቱ አመሰግናለሁ። ቀጣይ ደግሞ ስት እንደመሰለኝ እናወራለን። እስከ መጨረሻ አዳምጡት። ዩቲዩብ ገብታችሁ ሼር አድርጉት። አበረታቱ።